ነው ቅናትም ይይዛልና የሆነ ቀዳዳ ካገኙ በዛ መንገድ የሚሄዱት አሉ። አንዳንድ ቤተሰብ ደግሞ ጥቅመኛ የሆነ ቤተሰብ አለ። ምንም ነገር አንቺ የዛ ቤተሰብ ዋጋ ብትከፊ ማይታዩ ቤተሰብ አለ። እና እቺ አሁን ሴትዮዋ ያለችው ምንድን ነው? ባልና ሚስት መሀል ገብታ መናገር አትችልም። ምክንያቱ ባልና ሚስት በሽምግልና ምናምን በኒሳ አባቶች ምናምን ያልታስተካከለ ኑሮ ቢሆን ኑሮ መታ ከካሜራ ጀርባ ሰደበችኝ አልሰደበችኝ ከካሜራ ጀርባ መክረኝ እኔ መመለስ እኔ ካጠፋው የወንድሟ ሚስት እኔ ካጠፋው መክራ ሁለቱ አንድ ላይ አስቀምጣ እኔና ባሌ አስቀምጣ መናገር ትችላለች። በህዝብ ሳይሆን እንኳን ጎረቤት ሳይሰማ እሷና ፈጣሪ እኔ ባሌ ሲሰማ እኔ ያጠፋሁት ነገር ካለ እየወቀሰችኝ እኔ መናገር እሱን ወቅሳ ሁለቱ አንድ ላይ ማደርግ ግድ ይላል። በመሀላችን ልጅ ካለ ለልጃችሁ ብላችሁ ሁለታችሁ አጠፍታችኋል ተመለሱ ብላ ልትመክር ትችላለች። ይሄ በካሜራ ጀርባ ካሜራ እንኳን ሳይሆን ማለት ነው ጎረቤት ሳይሰማ በድብቅ ማለት ነው። ይሄ ማለት ለወንድሟና ለቤተሰቦቿ ያለው ክብር ማሳየት እና እቺ ሴትዮዋ በእሷ በኩል የሚመጣ ምንድን ነው? አንድ ባለትዳር መሀል ገብተን መፍት እንዳለ እኔ እህት ነኝ እኔ መፍት አለኝ መናገር እችላለሁ በቃ ምናምን የሚለው ሀሳብ ነው እዚህ ጋር። ስለዚህ እቺ ዶልፊኖ ትክክል አይደለችም። ትክክል የምሉት ደግሞ እንደ ዶልፊሞ አይነት ቤተሰብ ያሳደጉና እንደ ዶልፊሞ አይነት ኑሮ የሚኖር ሰው ናቸው ብዬ ነው ማምነው። ከኔ የተሻላችሁ ደግሞ ሂዱበት። አዎ እስኪ አንዴ እኔ ደግሞ ትንሽ ልጨምርላችሁ። ውዴ ማለት ነው ልንገር አይደለም ልንገርሽ ሲጀመር የእውነት እንደዚህ አይነት ስራ ስላለ አይደለም እየሰሩልን ያሉ። ሲጀመር ይሄ ስራ የተኛው ሚስት ናት የባሏ እርቃን ፎቶ ለጓደኛው የምትሰጠው? እኛም ማስተማር ከፈለጉ የተኛው ሚስት ናት እስካሁን የባሏ እርቃን ሰጣ የተባለው? ወይስ የባሏቻችሁ እርቃን ፎቶ ለሌላ እንዲሰጡ ነው የሚያስተምሩ? ይሄም መያዝ አለብሽ ለዛ ጥያቄ የሚሆን። ሁለተኛ ነገር ደግሞ የባል ሚስት የባል እህት ወንድሟ በቤተሰቦቹ ፊት ሚስቱን አልፈልግሽም ብሏት ሲወጣ ለምን ካሜራ ይዛ አልፈልግሽም አልካት? በእኛ ፊት ሞራሯ እንደሚነካ አታውቅም ወይ ብላ ብዙ ይዛ መጥታለች እንደ ወንድሟ። ለዚህ ጥያቄ ሌላ ጥያቄ ማለት ነው ይዛ መጥታለች። ኢቨን እኛ የምናውቀው ወንድሞቻችን ወንድሜ ሚስቱን በኔፊት የሆን ነገር ከዘለፋት ወንድሜ አውጥቼ ነው ረግጠው እኔ በስድብ ሳይሆን በመነጋገር እነግረዋለሁ። ልክልኩን ሰጠዋለሁ። ቢኮዝ ሴት ናት እንደ እኔ ሴት ከሆነች ብዙ ያኔ ለምን ወንድሟ ፊት ሩታን አልፈልግሽ ብሎ በሩ ከፍተ ሲወጣ በውስጥ ጨርሰነዋል ከምትለን ቪዲዮ ይዛ ለምን በሩታ ቪዲዮ ይዛ እንደምትናገር ለምን የወንድሟን ይዛ አልመጣችም ቪዲዮ ላይ? ለምን በእኛ ፊት እንዲህ አልካት ብላ ለምን አልወቀሰችውም ያኔ? ሲቀጥል ደግሞ ወንድሟን ወክላ ነበር ሩታን መንቀፍ የነበረባት ወይስ ወንድሟን መጥቶ ከወንድሙ በኋላ መጥታ ነበር ሩታ መንቀፍ የነበረባት? ይህም ማካተት አለባቸው። ስለዚህ የእነዚህ ስራ አንዳንድ ጊዜ እኛ የሚያስተምር ነው የምናመጣው፣ የሚያስተምር ነገር ነው። ይሄ እያስተማሩን ያሉ ላለው ነገር መስተካከል ሳይሆን አዲስ ነገር እያስተማሩን ነው። ፎር ኤግዛምፕል ውሽምነት በይፋ እንደሆነ ባለትዳር በይፋ ድሮ በድብቅ ነበር ውሽምነት። አሁን ግን በይፋ ሴት እንደሚያዝ እንደመላላጥ እንዳለበት አራት ሚስቱን ትቶ ባህርና ውሃ ውስጥ መግባት ኢቨን ገላ ለገላ እንደዚህ ጥብቅ ማለት ነው እያስተማሩ ነው። ሌላ ነገር ደግሞ የባላቻችሁን ገላ ስትጣሉ የባላቻችሁ ገላ ቀርጻችሁ ባሎቻችሁ ወደ ቤት መመለስ ነው እያስተማሩን ያለ። ሌላኛው ደግሞ ወንድምህን ተክተ ሚስትህን መስደብ መርገጥ፣ ኢቨን ባለፈው ባክግራውንዷ እያነሳ መንቀፍ ነው ያስተማሩን ያለው። ይሄ ደግሞ ሊያስተምረን አይችልም። እኛ ማስተካከል አለባቸው። ኢቨን ማድረግ ያለባቸው አመንዝራ ሄርሜላ አብርሃም የራቁት ፎቶ እንዲይዝላትና ቢያስፈራራት አዲስ ነገር አይደለም ያለ ነውና ሰውም ያስተምራል። ገባችሁ? ሩታ ሳይሆን የአብርሃም መያዝ ነበረባት። አብርሃም የአመንዝራ ፎቶ ይይዝና ገባችሁ ማስፈራራት። ምክንያቱ የሰው ባል ከሰው ባልና ከማታውቂ ወንድ መባለጉ ትርፉ ይሄ እንደሆነ ማስተማር ነበረባቸው። እነሱ ግን ሌላ ነገር እያስተማሩ ነው። ስለዚህ ሌላ ሀሳብ ካላችሁ ደግሞ ተናገሩ ማለት ነው።
ኦኬ። ስለዚህ ሩታዬ ማለት ነው። ስለዚህ የአብርሃም ሙሉ ቤተሰቡ እስከ ቤተሰቡ ነው የገባበት የድራማ አይደለም። እስከ ሙሉ ቤተሰቡ የሚያስተምሩን ያሉ ነገር የምሬ ነው። እኔ ግራ እየገባኝ ስለሆነ ከምሽት ላይ ምሽት መደረብ እንደሚቻል፣ የወንድም ምሽት መርገጥ እንደሚችል፣ ወንድም ዝሙት ሲሰራ ዝም ብዬ ማየት እንደሚችል፣ የዛ ድማ የወንድ ራቆት ፎቶ ይዤ ብዬ በአደባባይ ላይ ወንድም የራቆት ፎቶ ለማንያሽ ብዬ የወንድም ምሽት መስደብ እንደሚችል ነው እያስተማሩኝ ያለው። አዲስ በቃ ማለት የድሮ ዘመኑ ቀርቶ አዲስ ዘመን እንደመጣ እንደዚህ አይነት አድርጋችሁ ተማሩ። ትምህርት ነው ወይ ምንድን ነው? እኔ ግራ ገባኝ እኮ የምሬ ነው። ብዙዎቹ አሁን ዩቱብ ላይ በተለይ ዩቱብ ላይ እየሰራችሁ ያላችሁ እህቶች ያላችሁ እና ሁላችን ማለት ለገንዘብ ይሆናል እናንተ የምትሰሩ እነሱም ለገንዘብ ነው የሚሰሩት። በእርግጥ ግን ምንድን ነው ይሄ ነገር ብላችሁ አገናዝባችሁ ታውቃላችሁ? ያስባችሁ ታውቃላችሁ? ሁላችሁም የምትከታተሉ ሰው ነን አይደለም? እንደ ሰው እናስባለን እና ማየት ብቻ ሳይሆን አይተን ይሄ ነገር ስለኛ ምንድን ነው የሚሰጠን ያለው ነገር ብላችሁ አስባችሁ ታውቃላችሁ? ግማሻችን ጀግና ጀግና እንዲህ ነው ትክክል ነው በዚህ ሄድበት ሄጅበት ምናምን እንላለን። ግን ይሄ ነገር የሚሰራ ያለ ለህዝቡም ወይ ሆነ ለትውልድም ሆነ ለምን ነገር ከምንም ነገር ያፈነገጠ ነገር ነው ይሄ ነገር እየተሰራ ያለ። በእርግጥ እነሱ ደወላቸው ነው የሚያውቁት ደወላቸው ውጭ ነቀው እንጂ ለሰው አልተጨነቁም ያሉ፣ ለህዝብም አልተጨነቁም። የሚፈልጉት ቢዩ ነው፣ የሚፈልጉት ላይክ ነው፣ የሚፈልጉት ህዝቡ የነሱ ወሬ እያደረገ በእነሱ ሰው እንዲያወራ በእነሱ ሰው እንትን እንዲል ነው የሚፈልጉት። ግን የሚያመጡት ነገር ለእናንተስ ምንድን ነው የሚያስተምረው? አንቺ ትክክል ነሽ ስትሏት ያቺ ልጅስ ምን ይዛ ነው የመጣችው? አብርሃም ትክክል ነሽ ስትሉት አብርሃምስ ምንድን ነው ይዞ የመጣ? ምንድን ነው እየሰራ ያለ? ሩታን ብትሆን እንደዛ ምንድን ነው እየሰራ ያሉ ብላችሁ እያሰባችሁ ነው ወይ ቪዲዮ መሰሩ ወይ ዝም ብላችሁ ነው ትክክል ነህ ትክክል ነሽ ሂጅበት ሂድበት ምትሉት? እዚህ ድማ ራስ በራሳችሁ እየተረገጣችሁ ትራስ እዚህ ጋር ደግሞ ይሄ የአብርሃም ቤተሰብ አሁን ሩታ ማይላብ ያለችው በወንዱ በኩል ያለው በሴቱ በኩል ያለው አሁን በሩት በኩል ያለው ትምህርት ልንገራችሁ። በሩታ በኩል ይሰማላ ጋይስ ድምጼ ይሰማል ወይ? ይቆራረጣል ድምፅሽ እንትን ይላል። ድምጼ ይሰማል እናቴ ይቆራረጣል።